እህታችንም ጀግኒት ናት። ጌታ እግዚአብሔር ይባርካት። አርቲስት ማስተዋል ወንደሰን እግዚአብሔር ዘር ትውልድሽን ይባርክ። አንቺ በእውነት እንዴት የተባረከች እህት ነች በጌታ። ኦኬ ከዛ ቀጥሎ ምን አለ? ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። እንዳትጠይቂ እህት አለምዬ፣ ይህንን ግብዝ ሁሉ ዳር ነው የምናስይዘው። እንዳትጠይቂ እመን ትድናለህ እንጂ ሰግጥ ፈምሳለ የሚል እንዲህ አይነት በጣም ሰውኛና ምንም ዚሮ ኢፌክት ያለው እንዲህ አይነት እንትን ውስጥ አልገባም። ማን ነው ይሄ ልጅ የተሸለመው ልጅ? አዶናይ ከሱ በፊት ነው እቺ ልጅ የተናገረችው ስለ ክርስቶስ የሰበከችው። እኔን የገባኝ እንግዲህ ስለ ክርስቶስ ይህችን ልጅ ስለሰበከች ነው ማርያም ያለው። አሜን 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 አሜን። እግዚአብሔር ይባረክ። አሜን። ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ታብና ኮፕሊንግ ሼሩ ይቀጥል። ለጌታ ክብር ይሁን። እችነት ትናንትና ነው ያየኋትኝ። ትናንትና ምን ስትሰራ ነው ያየኋት? ምን ስታረግ ነው ያየኋት? እኔ ብቻዬን አይደለም ያየኋት። በዓለም ዙሪያ ያሉ ወገኖች ኢትዮጵያውያን ያንን መርሃ ግብር የተከታተሉ ወገኖች በሙሉ ነው ያዩዋት። እኔ ለብቻ አይደለም ያየኋትኝ። አንዳንድ ሰው ብዙ ነገርን ሲናገር ይታያል። በፖለቲካ ውስጥ ገብቶ አገር የሚጠቅም ነገር ሲናገር ይታያል። እንደዚሁም አገርንም የሚጎዳ ማህበረሰብንም የሚከፋፍል ነገር ሲያደርግ ይታያል። ለሰዎች ነፍስ መጥፋት የሚሆነውን ነገርም ሲያደርግ ይታያል። ወይ እርኩሰትም ሲያደርግ ይታያል። ወይ ሲጠጣ ይታያል። ብቻ ብዙ ነው መታየው። ወይ ሲኳኳል ይታያል፣ ሴቱም ይሁን ወንዱ ማለት ነው። ወይ ኳስ ሲጫወት ይታያል፣ ወይ ኳስ ሲያይ ይታያል፣ ወይ ዝምታን መርጦ ይታያል፣ ወይ ሲዘፍን ይታያል። በጣም ብዙ ነገር ብቻ በዓለም ላይ ስላለን የምናደርገው ነገር ሁሉ በተለይ በካሜራ ፊት እስከሆነ ድረስ ከሰው ጋርም አብረን እስከኖርን ጊዜ ድረስ የምናደርገው ብቻ እያደረግን እንታያለን። እና እቺት ወደ ካሜራ አካባቢ ላይ ቀርባ የኢትዮጵያ ውስጥ የነበረ አንድ መርሃ ግብር ነበረ። በዛ መርሃ ግብር ላይ ቴንኪዩ እህትየው ተባረኪ፣ ጸጋ ይብዛልሽ። እና ለጌታ ክብር ይባል፣ ለእግዚአብሔር ክብር ይሁን። እና እችን እህት ቪዲዮ እንደዚሁ ሰዎች ፖስት አድርገውት መጨቃጨቂያ አድርገዋታል። እና ማናት ደግሞ እቺ እህት ብዬ ማየት ስጀምር ንግግሯ ላይ የማን እንደሆነች ያሳብቅባታል። የምትናገረው ነገር እኔን ቁጭ ብድግ አደረገኝ። እንዴ እቺማ እህቴ ሳትሆን አትቀርም አልኩኝ። ምክንያቱስ ከንግግሯ የተነሳ የገሊላ ሰው ትመስላለች። በእኔ ንግግር ማለት ነው። ገሊላውያን ማንን ነው የሚያወሩት? አንተ ንግግርህ ይገልጣል፣ የገሊላ ሰው ሳትሆን አትቀርም ብለው እንዳሉት እቺ እህት ገሊላዊ ሳትሆን አትቀርም። ከናዝሬቱ ከኢየሱስ ጋራ ዝምድና ያላት ጌታዋ አድርጋ የተቀበለችው የህይወቷ ንጉስ፣ የህይወቷ አክሊል፣ የህይወቷ ቤዛ መሆኗን በዛ ትውልድ ፊት ባላት ተቀባይነት ባላት ታዋቂነት እውቅናው ሳይዛት ተዋናይ ነች እና አርቲስት ናት። ማስተዋል ወንደሰን ትባላለች። ለማታውቋት ማለት ነው። አብዛኞቻችሁ ታውቋታላችሁ ብዬ አስባለሁ። እኔ ገና ትናንትና ነው ያየኋት እና በካሜራ ፊት መድረክ ላይ ሁሉም የየራሱን በሚናገርበት ላይ አስቀድማ ትናገር ዘግይታ ትናገር አላቅም፣ ዋናው መናገሯ ነው። እና የምንሰብከውን ኢየሱስን የምንወደውን የወደደንን ጌታ ይወዳችኋል ያድናችኋል ብላ ስትል ብቅ አለች። ስለዚህ ስለ ጌታ ስትናገር ነው ያየኋት።
አስቀድማ ነው። ቴንክ ዩ። እንዴት የተባረከች እህት ናት! እንዴት የተባረከች እህት ናት! ያብዛልን እግዚአብሔር እንደነዚህ አይነቶችም ማለት ነው ያብዛልን፣ በጣም ያብዛልን እንደነዚህ አይነቶችን እውቅናቸውን ተጠቅመው በእውቅናቸው ቀዳሚ የሚያደርጉት ጌታን እንጂ እውቅናቸውን ያላደረጉ ማለት ነው። አጭር ግልጽ ነው የተናገረችው። አጭርና ግልጽ ነው። ሌላውም የሚጠራውን ጠራ፣ የሚጠራውን ስም ማለት ነው። እህታችንም ጀግኒት ናት። ጌታ እግዚአብሔር ይባርካት። አርቲስት ማስተዋል ወንደሰን እግዚአብሔር ዘር ትውልድሽን ይባርክ። አንቺ በእውነት እንዴት የተባረከች እህት ነች በጌታ። ምን ነው ያልኩት እኔ ካሜራውን ሰማ። ምክንያቱም ብዙዎች እግዚአብሔር እድል ሰጥቷቸው በኋላ ላይ ደውዬ ያረጋገጥኩኝ አንድ በጣም ማከብረው የምታከብሩት ወንድም ጋርና አይ በጌታ ናት ወይ ያልኩትኝ የኛ ቤተኛ ነች ወይ ብዬ ስለው ምክንያቱም ኦንሊ ጂሰስም እንዳትሆን ብዬ ጠርጥሬ ማለት ነው ወደ ሚዲያ ከመጣት ይሄድ እና ከእውነተኛው ወንድም እንዴ እኛ ቸርች ናት አለኝ እንዳልክዬ ማለት ነው። እና ነብይ ጥሌ ጋር እኛ ጋር ነች ያለችው አለኝ። ደስታዬ ደግሞ ጥፍ ጨመረ ማለት ነው። ስለዚህ ግምቴ ትክክል ነበረ። ከተናገረችው ነገር አኳያ የኔ እህት ናት ብዬ እንዳልኩትኝ እርግጥ ነው የኔ እህት ሆና ነው ያገኘኋትኝና ምን እንማራለን ከዚች እህት? ታዋቂ የሆናችሁ ሰዎች በተለይ አዋቂም ታዋቂም የሆናችሁ ሰዎች ጴንጤ በምኑ ነው የሚታወቀው? ዝም በማለት አይደል? ስለ ጌታ አለመናገር አይደል? በዚህ ነው የምንታወቀው። ስለ ራስ ዝና፣ ስለ ራስ ታዋቂነት፣ ስለ መልካችን፣ ስለ ተክለሰውነት፣ ስለ ቁመና፣ ስለምንነዳው መኪና፣ ስለምንለብሰው ልብስ ዋው ያምርባታል፣ ያምርበታል፣ ያምርብሻል፣ ያምርብሃል፣ ያምርብናል ምናምን ነገር ተባብለን ነው የምንለያየው ወይስ የህይወታችን ራስ የሆነውን ኢየሱስ ክርስቶስን እንደዚች ቀዳሚ አድርገን ለሰው ልጆች ሁሉ ሊነገር የሚገባውን ፍቅር መድረኩን ስትይዙ ማን ነው ቀዳሚ አድርጋችሁ የምትናገሩት? ማን ነው የኛ ቤት ስጦታ? ማን ነው ሽልማታችን? ማን ነው እናሳየው? በተለይ እህቶችን አበረታታለሁ። ለዚህ ነው በዓላማ ይዤ የመጣሁት። ጌታ ኢየሱስ ዘመኗንና ህይወቷን ይባርክ፣ በሞገስ ላይ ሞገስ ይጨምርላት። የመሰከረችለት ጌታ አያሳፍራትም፣ አያሳፍረንም፣ አላሳፈረንም። አየ ከዛ በኋላ ነው እንግዲህ ማለት ነው የማያድን ስም ሲጠሩ የሰማኑ ከዛ በኋላ ነው ማለት ነው። ሁሉም በየብዳው ሁሉም መጥቶ ያኛውም ማርያም አለ፣ ሌላኛውም መሐመድ ይበል፣ ሌላኛውም ያ ባለው ቦርጫሙ ቡድሃም ይበል፣ ሂንዱዝም ይበል፣ ሁሉም አልኩ ሁሉም ከጌታ ከኢየሱስ ክርስቶስ ስር የሚንበረከኩ ስሞች ናቸው። በሙሉ ወድቀው የሚሰግዱለት ስሞች ናቸው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ የሚል ከስሞች ሁሉ በላይ የሆነ ስም የያዘ እግዚአብሔር ልጅ ኢየሱስ ክርስቶስ አዳኝ ነው እኮ አዳኝ ነው ስልክ አዳኝ ነው፣ ጌታ ነው፣ መድኃኒት ነው፣ ቤዛ ነው፣ ለሰው ልጆች ሁሉ ሊነገር የሚገባ እሱ ነው፣ እረፍት ነው። ብዙ በጌታ ቤት የሆኑ ትልልቅ እውቅና ያላቸው ሰዎች በዚህ በተዋናይነት ውስጥ ያሉ፣ በስፖርቱ ዓለም ያሉ፣ በፖለቲካው ዓለም ያሉ፣ በተለያየ የሥራ ዘርፍ በምድሪቱ ላይ በብዙ ሺዎች አይደለም በብዙ ሚሊዮኖች በሚቆጠሩ ፊት እውቅና ኖሯቸው የትኛውን ቦታ ላይ አስነጥሷቸው እንኳን አጥሴ እንኳን ሲሉ በኢየሱስም እንኳን አይሉም። በጣም ተጠንቅቀው ነው የሚወርዱት። ከወጡበት መድረክ ላይ በጣም ተጠንቅቀው ነው የሚወርዱት። የጌታን ስም ላለመጥራት ነው የሚጠነቀቁት። አያሳፍርም? በጣም ብዙ ሰዎች እድል ብታገኙ ምን እንደምታወሩት
ብዙ ሰው ባለበት ቦታ ላይ ምንድነው የምታወሩት? የቤተሰብ ስብሰባ ላይ እንኳን ምንድነው የምታወሩት? የእናትና የአባት ቤተሰብ አያት ቦታ ላይ እዛ ስትገናኙ ምን እንደምታወሩት? የኔ እህቴ በጌታ ይሁንሽው፣ የኔ ወንድም በጌታ ይሁንከው፣ ምን እንደምታወራው አንድ ያጨብጭበህ። ወይ ለዚህ ቤተሰቤ የምነግረው ቁም ነገር አለኝ ብሎ የሚያደርጋለ? ከዘራ ያዞርብሻል አይደል? አጎት ምናልባት ጀርባህን ሊልህ ይችላል አይደል? አይ ኤርሚሱ ጋማ ተከባብረን ነው እንደዚህ ማየ ነገር የለም ነው ወይስ ቤተሰቦቻችሁ መካከል በትንሽ ስብሰባዎች በሚባሉበት ትናገራላችሁ? በጓደኞቻችሁ መካከል ስትሆኑ ማን ነው የምታወሩት? በጓደኞቻችሁ መካከል ስትሆኑ በማን? ጌታ ሆይ እኔ እኮ ቴሌቪዥን መስኮት ላይ ብታወጣኝ በእውነት አውርቼልህ አልጠግብም ብለን እንላለን አይደል? ጀምር፣ ከስርህ ካለ ሰው ቴሌቪዥኑ ላይ ባንድ ያደርስም። ጀምር፣ አጠገብ ያለ ሰው በተናጠል ጀምር። 2-3 ሰዎች ሆነው በተሰበሰቡበት አብረ ቡና ልጠጣ ቁጭ ባልክበት ጀምር። ካልዲስ ካፌ ቁጭ ስሉ የትኛውም ካፌ ላይ ቁጭ ስትል ሳምቡሳ የሚሆን ምንም ነገር ስትበላ አውራ። ጀምር፣ ስለ ጌታ ስለ ኢየሱስ ክርስቶስ ስለ ሞቱ ስለ ትንሣኤው ስለ አዳኝነቱ። ያው እንግዲህ ጀመረው የጴንጤ እንትኑ በቃ እንደዚህ አንዴ እኮ እነሱ እንትን ይበሉ ሰዎች። ተናገር ስለ እግዚአብሔር ልጅ፣ ተናገሪ ስለ እግዚአብሔር ልጅ። ጀምር። በቤተሰብ ህብረት ውስጥ ከጓደኞች ጋር ስንሰበሰብ፣ በሀዘን ቦታ፣ በደስታ ቦታ እግዚአብሔር ደግሞ እንደዚህ እንደ እህታችን እንደ አርቲስት ማስተዋል እግዚአብሔር እድል ሲሰጣችሁ፣ እንዲህ አይነት ትልልቅ ቦታ ሲሰጣችሁ እንዲህ ብላ ተናገረች። እንዴት ደስ ይላል! እቺ ምንኛ የተባረከች እህት ነች በጌታ። እንዴት ደስ ይላል እኮ ነው ብዬምልህ። ኦኬ እንዲህ አለች። በመቀጠል 27 ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁ ወይ አንዲት ያልጠበቅኳት ሴት እሷ መሆኗን ብቻ አረጋግጡልኝ። አስቱነች እቺ ሴት። ቆይ ቪዲዮ ልክፈተው። አስቴር በዳኔ ናት። አስቱነች እቺ ሴት እዚህ ጋር እንደዚህ አይነት ነገር ያሳየችው። እስኪ እኔ ብዙም ለማየት እንትን አላልኩም። እስኪ ስሙት። ፕላትፎርም ስለሆነ ሁላችሁም ነበረ አታደርገውም። እሷም አንዷ ጀግኒት ናት። ስለ ጌታ ስትመሰክር አውቃታለሁ። እና ግን እንትን አለ ቆረጠብኝ። እሺ ሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ተባረኪ የኔ ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። አሳፈራት። አየህ፣ የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። ቴንክ ዩ ሃሌሉያ። እንዴት ደስ ይላል። እሺ የዛሬ ኖሚኒዎች ኦኬ። ክር ማህተም ያሰረችዋ የጌታ ስም ሲጠራ አይደል ነጠላዋን አፏ ላይ ያደረገች። ስብሐት ለአብ ወወልድ ወመንፈስ ቅዱስ ሎቱ ስብሐት። ምን አይነት ማፈሪያዋ ነች በክርስቶስ። ብላ ሊሆን ይችላል።
በመድኃኒዓለም ምን አይነት ነጠላ አፋቸው ላይ ያደርጋሉ? የማያድን ተራ ስም ሲጠራ ዋይ ዋይ ይላሉ። እና እችን ልጅ አሁን እንደ ነብር ሊቧጥጡ ማለት ነው። እንዴት እንዲህ ይባላል ግን? ነውርም አይደለም እንዴ? በባህላችን የሌለውን ናም ነገር እያሉ ማለት ነው። እህታችን ማስተዋል አርቲስት ማስተዋል ወንደሰን ጌታ እግዚአብሔር ዘመንሽን ይባርክ። በእርግጥ ደግሞ የምንወደውና የምናከብረው አገልጋይ ነቢ ጥሌ ጋ ያለች በዛ ቤተክርስቲያን ጌታን የምታመልክ እህታችን ስለሆነች ደግሞ ደስታዬ ወደር የለውም። በዚህ ውስጥ ምንድነው ማስተላለፍ የፈለግ ነው ለማስተላለፍ የምፈልገው ወንድሞቹም ስለመጡ እድል እንሰጣለሁ ለእህቶችም ጭምር። አየ ምንም አይነት ታዋቂውን ዶክተሩን፣ ካፒቴኑን፣ ነርሱን ዋቴቨር በየትኛውም ዘርፉ ላይ ተሰማራ አርቲስቱን፣ የፖለቲካ መሪውን ኢየሱስ ክብራችን ነው። ኢየሱስ ለሰው ልጆች ሁሉ ሊነገር የሚገባ ነው። በየትኛውም መድረክ እድሉን ካገኘህ ብዙዎቹ እድሉን አግኝተውት አላወሩበትም። ብዙዎቹ እግዚአብሔር እድሉን ሰጥቷቸው ጨዋ ሆኖ ነው የወረዱት። ለመናገር አትናገሩ ብሎ የሚል የተከለከለበት ጉባኤ ላይ፣ የተከለከለበት መድረክ ላይ፣ የተከለከለበት አገር ላይ፣ የተከለከለበት ማህበረሰብ ላይ ሐዋርያት በተላኩበት ቦታ ሁሉ ቄሳር ጌታ ነው ተብሎ በሚባልበት በሮም ኢምፓየር ላይ ጳውሎስ አንተ አይደለም ቄሳር አይደለም ጌታስ ኢየሱስ ነው ብሎ የመሰከረውን የሱን ወንጌል ይዘው ዛሬ አትናገሩ ተብለው ባልተከለከሉበት መድረክ ላይ ለመናገር አፍረውበትና ተሸማቀው ሲወርዱ እንድች አይነት የተባረከችት ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ለህዝብ ሁሉ የሞተውን ለህዝብ ሁሉ መስክራ መውረድ፣ ይሄ አንድ ትልቅ ይበል እሰይ የሚያሰኝ ደግ የሆነ ስራን የሰራችሁ። ምክንያቱም ይሄ እኛ የምንናገረው እውነት በሐዋርያትና በነቢያት የተሰበከ እውነት ነው። እንደተባለው ሌሎቹ ሌላን የጠሩት እናየዋለን። እሱን ቪዲዮ ካለ ላኩልኝ በውስጥ። ሌሎቹ ሌላን የጠሩት ሲጮህ የነበረው ለተራ ስም ነው። ለኢየሱስ ግን ጥቂቶች ናቸው ድምፅ ያሰሙት። ዓለም ይሄናል የናቀችው፣ ጌታን ይሄናል የናቁት ሃይማኖተኞች ራሱ ነጠላ አፋቸው ላይ በማድረግ ባለማህተብ ናቸው። ነጠላ አፋቸው ላይ ያደርጋሉ። ልብ በሉ። ሃይማኖተኞች እንዲያፍሩበታል፣ ዓለም እንዲህ ታፍርበታለች። ለእኛ ግን ክብራችን ነው። ለእቴ ማስተዋል ግን ክብሯ ነው። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። አየኸው ክሩ ባለማህተቡ ምን አይነት ማፈሪያዋ ናት ግን! ኧረ እባክሽ አርቲስት ማስተዋል እባክሽ፣ እንደው እባክሽ ስታሳፍሪ። የጠራሽው ስም እኮ የሚያሳፍር እኮ ስም ነው። የጠራሽው እኮ ኢየሱስ እኮ እኛ እንደዚህ በአደባባይ የምንናገርለት ኢየሱስ እኮ አይደለም ነው። በልቧ ያለው ፊቷን ትሸፍናለች። ሃይማኖተኞች ማለት ከፊል ሰይጣን እንደማለት ናቸው። ኢየሱስን ያኔም ዛሬም አይወዱትም። በኋላ ግን አሁን እቺ እንጥሏ እስኪታይ ድረስ ማርያም ተብሎ ሲባል ስጮህ የነበረች ነች። ምክንያቱስ ለነሱ ዋናቸው ማርያም ናት። ይህ ዓለም እንደዚህ ነው። ኢየሱስ ብለህ ስትል ያፍሩብሃል። አንተ ልትናገርከው፣ አንተ ለመሰብከት ሰው አያትህ ታፍርብሃለች። ምን ነው አሰደብከኝ አንተ ባለጌ ይሉሃል አያትህ። ከዘራ ያነሰብሃል ታላቅ ወንድምህ። ዓለም እንደዚህ ፊቷን ትሸፍናለች። አንቺ ለምትናገሪውን እንኳን የምትናገሪውን ስም ስለማልወደው አንቺ የምትናገሪውን አርቲስት ማስተዋል አንቺን ራሱ እንኳን ለማየት አፈርኩ ነው መልእክቱ። ይሄ ነው። እኛ እኮ ኢትዮጵያውያን ነን፣ ይገባናል። እህቴ ደግሞ በቃ በጌታ ፍቅር የተነካቸት ስለሆነች ፍጥጥ ብላ ነው የነገረቻቸው። ዊ ላቭ ዩ እንወድሻለን
እህታችን ማስተዋል የወደደሽን የወደደንን ጌታ ይወዳችኋል ብለሽ ታዋቂነትሽ ሳይዝሽ በዛ ህዝብ ፊት ሳትሸማቀቂ እግዚአብሔር አምላክ ይባርክ። ስለ ነቢይ ጥሌ እንዲህ ነው። አየህ፣ እንዲህ ነው ደቀ መዛሙርትን ማፍራት ለክርስቶስ እንደዚህ ነው ማለት። እንዲህ ነው ነቢይ ጥሌ የሚመራት ቤተክርስቲያን። በእርግጥ እሱ እግር ስር ቁጭ ብላ ተማረች ስለ ኢየሱስ። ሰኞም ማክሰኞም ሮብም ሐሙስም ንጹሕ ወንጌል እየጠጡ ያደጉ ወጥተው እንደዚህ ይናገራሉ። ደስ አይልም? ስትናገር ግን ዓለም እንደዚህ አይደለም። ለምን አይኑን አይደለም ለምን ጉሮሮውን አይዝም? መናገር ነው ያለብን። እኛ ከነሱ ጋር ብሽሽቅ አይደለም የያዝነው። ኢየሱስ የሚያሳፍር ነው። ስለሱ ሲነገር ነው ሃይማኖተኞች ክር አንገቷ ላይ ግብዳ መስቀሌን ምናልባት ይሄ ቢወልቅ ጠርብ የሚያክል ነገር አስራለች። ጌታን ተቀበሉ፣ አብ የላከውን ሽልማት ለእያንዳንዳችሁ የሚሆን እግዚአብሔር የሰጠንን ተቀበሉ ተብሎ ሲባል እንደሆነ ኤልኝ ኢየሱስ ልቡ የነካው ፊቱ ላይ የሚታየውን ብርሃን ይታይህ ስትመሰክር አያት ያለ ምንም እፍረት ያለ ምንም መሸማቀቅ እግዚአብሔር በሰጣት ተሰሚነት በሰጣት ሞገስ አዳኙን ኢየሱስን ያድናል አለች። እና አሁን ሶሻል ሚዲያው ላይ ምን አሉ? ሶሻል ሚዲያው ላይ ምን ብለው ጻፉ? ቴንክ ዩ ግሩም እኮ ነው። ግሩም ነው። ምን አሉ ሶሻል ሚዲያ ላይ? ቴንክ ዩ ሆሲዬ የኔ ተባረክ። የኢትዮጵያ ዲጄ የኢትዮጵያ ሙዚቃ ብሎ በሚለው ላይ ተዋናይ ማስተዋል በቲክቶክ አዋርድ ሽልማት መድረክ ላይ ወጣ። የተለያየ እምነት ተከታይ ባለበት መድረክ ኢየሱስን ተቀበሉ ብላ ወንጌል መስበኳ ትክክል ነው ብለው ያስባሉ ብሎ ጥያቄ ምልክት ተሰጠ። ምን ትላላችሁ እናንተ? ሌላው የቲክታከር የሚጮህንቶ ማስትዬ ዛሬ ነው ያየሁሽ። ማን ትናንትና ነው ያየሁሽ? እህቴ ማስተዋል። ወይኔ ብኖር ኖሮ ነው ያልኩት። ሰሯል እድል ቢሰጠኝ። የተለያዩ ሃይማኖት ትላለህ እንዴ አንተ? አዎ የተለያዩ ሃይማኖት ያሉባት ምድር ነው ኢትዮጵያ። የተለያዩ ብሔር ብሔረሰቦችም ይኖሩበት። የተለያዩ ሃይማኖት ባሉበት ኢየሱስ አይሰበክ ብሎ ያለው ማን ነው? የትኛው ሁለት እግር ያለው ወንድ ነው? የትኛው መንግስት ነው? የትኛው ኃይል ነው? የተለያዩ ሃይማኖት ባሉበት አይደል እንዴ ጌታ ራሱ የሰበከው የእግዚአብሔርን መንግስት? ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ፣ ቀናአናውያን በተባሉበት ያሉበት እኮ ነው። የኢየሩሳሌምን ከተማ ግጥም አድርገው ሞልተውት ማለት ነው። ግብዞች የሆኑ አይሁዳውያን ባሉበት እኮ ነው የአብ ልጅ ኢየሱስ ከአብ የሰማውን መጥቶ የተናገረው ማለት ነው። እና የተለያዩ ሃይማኖቶች ባሉበት ትክክል ነው ብለው ያስባሉ። ምን ነው ለአንቃቸው እስኪታይ ድረስ ማርያም ማርያም ብለው ሲጮህ የነበሩ ግብዞችን እነሱ ትክክል ነው ወይ ብለህ ለምን አላልክም? አየህ ሲጽፉ እንዲህ ነው፣ ሲጽፉ እንደዚህ ነው ብለው ያስባሉ። ይሄ ነገር አገሪቱን ምድሪቱን ወዴት ይወስዳት ይሆን ይላሉ። ወዴትም ይወሰዳት ከፈለገ ወደ በአፍጢሟ ለምን አትደፋም? ኢየሱስን ተብሎ ኢትዮጵያ አይደለም አሜሪካ አይደለም ዋቴቨር የትኛውም ዓለም አልኩ ለምን ሼክ አያደርግም? ማን ተብሎ ነው ያልኩ? ኢየሱስ ተብሎ የሚፈርስ ሀገር ካለ ኢየሱስ ተብሎ የሚናወጥ ትውልድ ካለ መናወጥ ነው ያለበት። ማን ተብሎ ነው ያልኩ? ኢየሱስ። ያስባሉ አሉና ይሄ ነገር የተለያየ እምነት ተከታይ ባለበት ምን ነው ማርያም ማርያም ብለው ሲሉ ለምን እንትን አላላችሁም? ሙስሊሞቹስ ተክቢር እያሉ በሚጮሁበት ጊዜ ስብሰባ ላይ ምን ነው አልተናገራችሁ? ነገሩ ማስትዬ የጠራችው የማዕዘን ድንጋይ የሆነ የጽዮኑን አለት ነው። እናንተ የጠራችኋቸውን ስሞች ሁሉ በሙሉ ከፈለገ ሊያደቃቸው ሊያጠፋቸው የሚችለውን ስም ነው የጠራችሁ። ባለ ግርማውን ኢየሱስ ነው የጠራችሁ። ጌታዬ ስምህ ለዘላለም ይባረክ። ይብዙልና ታዲያ እንደ እህቴ ማስተዋል አይነት በታዋቂነታቸው ተኮፍሰው ከመድረክ የማይወርዱ ታዋቂነታቸው ሳይዛቸው ያድናል ይሄን ጌታ ልትቀበሉት ይገባል ብላ የጉባኤው ንግግር መጀመሪያ የምታደርግ ማለት ነው። ቴንክ ዩ ስለ አንቺ እግዚአብሔርን እናመሰግናለን። አንቺን አይደለም የምናመሰግነው ማስትዬ፣
ስለ አንቺ ጌታን እናመሰግናለን። አንቺን ደግሞ እንደ እግዚአብሔር ልጅ እናበረታታሻለን፣ እንደ ወንድም እንደ እህት ማለት ነው። ይብዙልን እንደ አንቺ አይነት እህቶች፣ ይብዙልን እንደ አንቺ አይነት ወንድሞች በተሰጣቸው እድል ጌታን ሰብከው የሚያልፉ ማለት ነው። እሺ ቴንክ ዩ። ኦኬ ከዛ ቀጥሎ ምን አለ? ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። እንዳትጠይቂ እህት አለምዬ፣ ይህንን ግብዝ ሁሉ ዳር ነው የምናስይዘው። እንዳትጠይቂ፣ ገና ትከሰስም ብለው ሊሉሽ ይችላሉ። ተከሰሺ። አብሮሽ ኢየሱስ ፍርድ ቤት ሲቆም ክቡር ዳኛ ችሎቱን አከብራለሁ። ኢየሱስ ግን ለእርሶም ያስፈልገውታል መባል አለበት። ግብዝ ጫታም ትውልድ ሁሉ አየ ይቅርታ ትጠይቅላል እንዴ? ጫታም ትውልድ እኮ አልኩ። የምን ይቅርታ መጠየቅ? ኢየሱስን ጠርቶ ይቅርታ መጠየቅ። ኢየሱስ ያድናል ብሎ ለሞተለት ህዝብ ደሙን ላፈስ። አንተ ውስጤን እኮ ነዘረኝ እኮ አልኩ። ይሄ እውነት ለሞተለት ህዝብ ኢየሱስ ያድናል ብላ ስለተናገረች ምን አለ? ስህተቷን በአስቸኳይ ይቅርታ ትጠይቅ ይገባታል። ስልኳን ስጡኝ፣ ስልኳን ስጡኝ። የማስተዋልን ስልክ የምታውቁ በውስጥ ወዲህ በሉልኝ። እንደ ወንድም ያለኝን ሐሳብ እነግራታለሁ። እንድች ብለሽ እህቴ ማስትዬ፣ እንድች ብለሽ ይቅርታ እንዳትጠይቂ። ዳር ያዙ። አገር የሚያፈርስ ነገር አልተናገርሽም። ፖለቲካ ነገር አይደለም የተናገርሽው። በእርግጥ ያው ተወው እባክህ። ወንጌል የሚሰበከው በቸርች ላይ ብቻ እንጂ የቲክቶክ አዋርድ ላይ አይደለም። እውነትህን ነው፣ እውነትህን ነው። አባቶቻችን ወንጌልን ከፀሐይ መውጫው እስከ መጥለቂያው ድረስ ነው ይዘውት የሄዱት። በጢራኖስ ትምህርት ቤት ወንጌል ተሰብኳል። በአይሁድ ምኩራብ ወንጌል ተሰብኳል። የሰበከችው ወይ ቀልድ ወይ ቀልድ ወይ ቀልድ አለ ኤርሚያስ ነው ያላችሁኝ። እንዲህማ አትቀልዱም። አዎ እንዳልክዬ ነው የጠየኩት። እንዳልክዬ ነው የነገረኝ። አዎ የኛ እህት ነች አለኝ። አሁን ስልኬን አስቼ ደውዬለት ማለት ነው። እቺት በጌታ ነች ወይ ብዬ ስጠይቀው እንዴ እኛ ጋር ናት፣ የኛው ልጅ ነች አለኝ። እሰይ አበጀሽ፣ አበጀሽ እቴ አርቲስት ማስተዋል ወንደሰን አበጀሽ። አንቺ የወንጌል ጀግና ነሽ። ጌታ ኢየሱስ ዘመንሽን ይባርክ። ትልልቅ አርቲስቶች ነን ብለው ያሉ ትልልቅ እግዚአብሔር እድል የሰጣቸው በቴሌቪዥን የሚቀርቡ በእንደዚህ አይነት የትልልቅ የአዋርድ የሚሆን የምናምን ነገር ላይ ያሉ በጣም ብዙ እህቶች አሉን፣ በጣም ብዙ ወንድሞች አሉ። አንዳንዶቹ ዝም ጭጭ ብለው ነው የሚወርዱት። አንቺ ምሳሌ ሆነሻል ለትልልቆቹ፣ እነዚህ ስም አለን ብለው ለሚሉ ማለት ነው። አንድ ወንጌላዊ ምን አለ ከዚህ በፊት እዚህ ያለውበት ሀገር ድረስ መጥቶ ወንጌል ሰብኮ ነበር። ጌታ ብዙ እድል ሰጥቶት ማለት ነው። እና አንድ በጣም ታዋቂ በሆነ በዓለም ሚዲያ ላይ ቀረብኩና አለ መኖሪያውን አሜሪካ ሀገር ያደረገ ወንጌላዊ ነው። እና ይቅርታ አድርጉልኝ ይህን ቋንቋ ስናገር የነፈሰበት ወንጌላዊ እንዴት ያስጠላል። የነፈሰበት ማለት ይሄ የነፈሰበት ነው ተብሎ የሚባላል አይደል? ስለ ኢየሱስ ጴንጤ ማውራት ካቆመ ነፍሶብሃል ማለት ነው። የነፈሰበት ነው ተብሎ የሚባል ነገር አለ አይደል? የማይበላ ስለ ኢየሱስ በመንፈስ ቅዱስ ኃይል ግለት ያድናል የአብ ልጅ ብለህ የማትሰብክ ከሆነ የማትሰብክ ከሆነ ወንድሜ በቃ ጥንዝት ያለ የነፈሰበት አይነት ሆናት ማለት ነው። እና እንደዛ ሆኗል ሰውየው። ወንጌል መስበክ ስታቆም ፓስተርም ሁን ነቢይ፣ ወንጌላዊም ሁን ዋቴቨር ሐዋርያ የእግዚአብሔር ልጆች ሆናችሁ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ አይደል ብሎ ያለን? አዎ የእሱን በጎነት መናገር ካቆምክ ምን ሆነሃል ማለት ነው? እየነፈሰብህ ነው ማለት ነው። እና ምን አለ በትልልቅ የዓለም መድረክ ላይ ጌታ እድል ሰጠኝና ያልቆምኩበት ቦታ የለም አለ።
እና በአንድ ትልቅ የቴሌቪዥን መስኮት ጠራና በዛ ላይ ወጥቼ እንግሊዝኛም ቋንቋ በጣም ይናገራል፣ ብዙ ሚሊዮን ህዝብ ነው የሚከታተለው እና እድሉ ተሰጥቶኝ ጋዜጠኛው የሙሴ ታቦት ኢትዮጵያ ውስጥ አለ ወይ ብሎ ጠየቀኝ አለ። ይታያችሁ የኛ ወንጌላዊ ጴንጤ የሆነ ነው እና አዎ አለ ብዬ አልኩት አለ። የሙሴ ታቦት ኢትዮጵያ ውስጥ አለ ወይ ብሎ ሲል አዎ አለ፣ እኛ ኢትዮጵያውያን ምን የሌለን ነገር አለ ብሎ ስለ ጌታ ምስክርነት እንዲመሰክር የተጠራው ሰውዬ ስለማይመለከተው በውሸት ስለመጣ ትርክት ኢትዮጵያ ውስጥ የሌለውን ነገር አለ ብሎ ፍጥጥ ብሎ እሱን ተናግሮ ስለ ጌታ ሳይናገር ወረደ። ሲነፍስብህ እንዲህ ነው የምትሆነው። ፓስተር ሆነ ሲነፍስብህ ስለ ኢየሱስ አታወራም። ነቢይ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ወንጌላዊ ሆነ ሲነፍስብህ፣ ጴንጤ ሆነ ሲነፍስብህ ስለ ኢየሱስ አታወራም። ስክን ምጥጥ ስክን እርግጥ ምጥጥ ያለች ክርስቲያን ናት ይላሉ። ምን ሲሉ? ስለ ጌታ ማውራት ስታውቁ። ብስል ያለች እህት ናት ይላሉ። እህቴ ጠንዝተሻል አልኩሽ። መብሰል አይባልም ይሄ። ስለ ኢየሱስ የማያወራ ጴንጤ ብራዘር በእኔ በገጠሩ ንግግር፣ በባላገሩ ንግግር ጠንዝት ብለሃል ማለት ነው። እንዳይታኘክ እንዳይቆረጠም ሆኖ ቆሎ ከተቆላ በኋላ ጠነዛ ሳይጠነዛ ቶሎ ብሉት እንደሚባል ማለት ነው። አቤት ተው እንጂ የጴንጤ ጨዋነቱ በቃ ብዙ ሰዎች በተሰበሰቡበት መካከል ይገርማቸዋል። አባቴ እና እናቴ ከተጋቡ በኋላ የተወለድኩት እንዲህ ነው እና የአባቴ ጠባይ ፍልቅልቅ ነገር ነው። ከእናቴ ጋር ሲጮቱ በጣም ነው ደስ የሚለው እና ጫወታው እኛንም ይማርከናል። እናቴም ደግሞ እንዲመሰለቻችሁ እንዴ እንዲሁ ትንሽ ደግሞ ቆጣ ካለች ኃይለኛ ናት። አባቴ ላይ ሁሉ ማማሰያ ልታዞር ትችላለች ብለህ ስለ እናትህና ስለ አባትህ ያልሆነ አርቲቡርቲ ዲስኩር አውርተህን ስታበቃ ስለ ሰማያዊ አባትህ ግን ምንም የማትናገር ይሄ ሰው ምን ይባላል? በቃ አይተዋል። በቃ እርግጥ ያለ ነው ይላል። እኔ ይቅርታ አድርጉልኝ ወንድሞቼ፣ መንፈሴ በጣም ነው የሚያበሳጨው አልኩ። ኢየሱስን የማይናገር ሰው በጣም ነው የሚያበሳጨው። ለምን መንፈሴ እንደሚቆጣ አይደለም። ተናገር እንጂ አንተ የእሱም በጎነት ልትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ ይላል። ተናገር እንደማስትዬ ማለት ነው። ጌታ ይባርካት እና ያው እየተተረማመሱ ነው። ይቅርታ መጠየቅ አለባት። ኃይል ታንተን ልትከሰስ ይገባታልን ብለው ሊሉ ይችላሉ። ይዶን ነው እህቶች፣ ወንጌል ስበኩ። እናንተ እንኳን እሺ ሪታ ይሰጥሻለሁ። ከወንዶቹ ይልቅ ታማኝነት የተገኘው ከድሮም ዘመን ጀምሮ በእህቶች ነው። በመጽሐፍ ቅዱስ ላይ ምንም አያመጡም። እዚህ ገስት ላይ ያሉትን ለቅሜ ነው ማወርዳቸው ወንዶቹን። አንድ ሰው ትንፍሽ እላለሁ ብሎ ቢል ማለት ነው ወንድ ሆኖ ጥብጥ ለማንሳት ካልፈለግህ ኤርሚ ለምን ነገር እኔ ስገባ ጠብቀህ ማን ነገር የምትፈልገው እስካሁን በሰላም እየሄድክ። አይ ወንጌል ስብከት የምናውቀው ከትንሣኤው ጀምሮ እህቶች ናቸው። ብዙ የሚበረታታ ነገር ያለውና በእውነት እህቶች የጌታ እግዚአብሔር ዘመናችሁን ይባርክ። እንደዚህ እንደማስቲ እድል ስታገኙ እግዚአብሔር በሰጣችሁ በየትኛውም ቦታ ላይ በመስሪያ ቤት በተለያየ ቦታ ላይ የትኛውም ቦታ ላይ እግዚአብሔር እድል ሲሰጣችሁ የሌላውን ሃይማኖት አክብረን የእግዚአብሔር ልጅ የኢየሱስ ክርስቶስን አዳኝነት መስበክ ግን ክርስቲያናዊ ግዴታችን ነው። የፍቅር ዕዳ አለብን እና ተባረኩ። በኋላም የምንለውን ነገር እንላለን። ወንድሞች እህቶች ይቀጥሉ። ሪታ የአንዳንድ ቁጥር ጽፋለች ከላይ ለእሷ ልስጣትና ከዛ እንቀጥላለን። ቴንኪው ሪታ። ወይ ኤርሚ እንዴት ዋላችሁ? እንዴት አደራችሁ? ደህና ነን። ያቺ ምንድናት? ምን ያልሻት ጠላ ነች ያልሻት? እየፈሉ ነው አልኩሽ። ሶሻል ሚዲያ ላይ ወገኛ ጠላ ተቀርቶ ይፈላል ምናምን ነገር እየፈሉ ነው። ለምን ኢየሱስ አለች ብለው እየፈሉ ነው። እና እኔ እኮ በመጀመሪያ ገና ከላይቭ ላይ ነው ቶሎ ብዬ ሪከርድ አድርጌ ራሱ
ቲክታክ ላይም ፖስቸው ነበር። ክርስቲያኖች ግን ያው ስድብ ነገር ብቻ ነው መሰለኝ እየሄዱ ላይክ የሚያደርጉት እየሄዱ ፖስት ራሳቸው ዳውንሎድ አድርገው ማድረግ የሚችሉትን ጸጥ ነው የሚሉት። እንደዚህ አይነት ድንቅ ነገር እየተነገረ እያለ ማለት ነው። ለምን እንደሆነ እንደዚህ የምንሆነው ሊገባኝ አይችልም። ይህ ግን በጣም ቫይራል መውጣት የነበረበት ቪዲዮ ነው በሁሉም ቦታ ላይ። እኔ የዛኑ ሌሊት ነበር ያደረኩት። ግን አሁን ስለዚህ ሳይሆን አሁን የላኩልህ ላይ ያየኸው ዲጄው የጻፈው ሁለተኛ የጻፈው አለ። ሁለተኛውን ደግሞ ልኬልሃለሁ ስለዛኛው የተናገረው ማለት ነው። ምን ያህል ጌታን በቃ ስሙ እንዳይነሳ ስሙ እንዲጠለሽ እንደተፈለገ በዛኛው ላይ ማየት ትችላለህ። በሁለተኛው የላኩልህ ማለት ነው። እሱን አሳየው ልልህ ፈልጌ ነው የገባሁት እንጂ ቦታ ለቃለሁ ለሌሎች ልጆች አገልጋዮች ካሉ እነሱ ይግቡ። ተባረኩልኝ። ቴንኪው የኔ እህት፣ ቴንኪው የኔ እህት፣ ቴንኪው የኔ እህት ሪታዬ፣ ተባረኪ ሪታ። ባይዘዌ ገና ፌስቡክ ስጀምር ጀምራ ማቃት ገና ከጅማሬ ጀምሬ ማቃት በጣም ወዳት እህት ናት። ቴንኪው ሪታዬ። ምን አለ ይኸው ሪታዬ ላከችልኝ ነው በቀድሞ ጽሁፍ ላይ ሆሲ የዚህ በጻፈችው በላከችን ላይ ሆሲ ምልካኛለች ሪታ ምልካዋለች እዚህ ጋር ማለት ነው። ተዋናይ ማስተዋል ለፈጸመችው ስተት በአስቸኳይ ይቅርታ ልትጠይቅ ይገባል። ወንጌል የሚሰበከው ቸርች ላይ እንጂ የቲክቶክ አዋርድ ላይ አይደለም ማለት በለን ባል ዲጄ ኢትዮጵያ ሙዚክ ጠማማ ትውልድ። ከዛስ እዚህ ጋር ደግሞ መጣላ ይሆናል ግብዝነታቸውን ይልኝ። ሁሌም ስሟን እጠራለሁ ማርያም ማርያም ማርያም። የላይፍ ስታይል አሸናፊ አዶናይ በመድረክ ላይ የተናገረው ይቅርታ መጠየቅ አለበታ። የማያድን ተራ ስም ጠርተህ ስታበቃ የሚያድነው ኢየሱስ ስለተጠራ እህቴ ማስተዋል ይቅርታ ትጠይቅ። የፍጡርን ስም ግን ሰው ጆሮ ላይ ሲያንባርቅ የነበረው ምንም ማርያም ማርያም 99 አይደለም በሚሊዮን ጊዜ ብትጠሩት የማርያምን ስም የሚጠራ ይድናል አላለም። የጌታን ስም የሚጠራ ይድናል ብሎ ያለው ራሷ ማርያም የዳነችው ይሄንን ጌታ አምና ነው። የጌታን ስም ጠርታ ነው የዳነችው። ቻሉት እንግዲህ ቻለው። ማርያም ራሷ ጌታችን ኢየሱስ ክርስቶስን የወለደችዋ ማርያም የዳነችው ጌታዋን አምና ነው እንጂ ያለ ጌታ የዳነች ማርያም አናቅም። ግብዝነታቸው እዚህ ላይ ነው። አየህ እሷን ይቅርታ ትጠይቅ ብሎ አለና እሱ ግን እዚህ አይነት ስዕል ለተሸከመ ሰውዬ ይቅርታ መጠየቅ አለበት ብሎ አላለም። ሁሌ ስሟን እጠራለሁ ማርያም ማርያም የላይፍ ስታይል አሸናፊ ሆነው በመድረኩ ላይ የተናገረው አለ። እህቴ ማስተዋልንስ ባለ ዲጄው አንተ ነህ ይቅርታ የምታስጠይቃት? እውነትህን ነው? እውነታችሁን ነው? የጆሮ ታምቡር እስኪቀደድ ድረስ የሚነገርህ አዳኝ ስም ነው የጠራችሁ። ሰይጣንን ዛሬም ጭምር የሚያውክ ገናናና አዳኝ ስም ነው የጠራችሁ። ስለዚህ እህታችንን ለቀቅ። የተናገረችውን የመሰከረችልን ጌታችንን ጠበቅ አድርጉ። የምትድኑበት እሱ ነው። እህታችንን ማስቲ ለቀቅ አድርጓት። ይሄ ናት ዓለም ማለት እንደዚህ ናት። ኢየሱስን ስጠራ ይቅርታ ትጠይቅ። ማርያም ተብለ ሲባል እሰይ ጎሽ እሰይ ድግ በል ይልላል። እኔ በዚህ ትውልድ ፊት በዚህ አልኩ ጠማማና ዘማዊ ትውልድ ፊት አናፍርበትም። በኢየሱስ አናፍርበትም እኮ ነው ብዬ ይነደላል። የወንጌሉ እውነት ይነገራል። የእግዚአብሔር ልጅ ኢየሱስ የዳዊት ልጅ ኢየሱስ አዳኝነቱ ጌትነቱ እግዚአብሔር ይባረክ። ሌሎች የምትሉት ካለ ማለት ትችላላችሁ። የምትሉት ሐሳብ ካለ ስለሷ ጌታን እንባርካለን። የጴንጤ ውበቱ እንደዚህ ነው። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ሰይ እንኳን ተናገርሽ አበጀሽ፣ የኛ ልጅ አበጀሽ፣ የኢየሱስ ልጅ አዳኙን ጌታን የመሰከርሽው ቀኛችንን እንሰጥሻለን።
በጸሎት እንደግፍሻለን። እንደዚህ አይነት እህቶችን እናበረታታለን። እንደዚህ አይነት ወንድሞችን እናበረታታለን። ትልልቅ መድረኮች አንድ ሰው ስታገኝ በየትኛውም ቦታ ላይ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነትና በጎነት መስክሩ፣ እንመሰክራለን። ጸጋና ሰላም ይዛላችሁ። ቢኒያው ቤቱን ምራው። ቴንክ ዩ ዳጊዬ። ስራ ላይ ስላለ መናገር የሚፈልገው ካለ ለዳጊዬ እድል ስጠውና ቤቱን ምራው። ዳጊዬ ካለ ሁሉም ይናገሩ። ዳጊዬ የምትቀጥል ከሆነ ትችላለህ፣ የምትለው ነገር ካለ። እሺ፣ ሰላም ብያለሁ ሁላችሁንም። ኤፍሬም ወንድሜ፣ ሆስዬ፣ ቢንዬ፣ ጠፋ ወንድማችን፣ ቃል፣ ወዲ፣ ሀራስ፣ ቤኪዬ፣ ኖሃሚን፣ ታች ያላችሁ ሁሉ ኤርምዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እውነት ነው፣ በጣም ደስ ይላል። በእህታችን በጣም ጌታን እያመሰገንኩ ነበር። ስለሷ ያሉትን መድረኮች ሁሉ ስለ ፈጣሪ በማውራት ይገርማል። እንደዚህ መባሉ ራሱ በጣም ያሳፍራል። መቼም ውድድር ላይ የሚቀርብ ጉዳይም አይደለም። ምንም ጥርጣሬ ሊገባን ሁለቴ ልናስበው የማንችለው ነገር ማለት ልናለካካው ጌታን ማሰባችን ፍጡርን ከፈጣሪ ጋር ማንም ይሁን ፍጡሩ እናቱ ትሆን ፍጡሩ ሐዋርያት ይሁኑ ፍጡሩ ማንም ይሁን በፍጹም ሊለካካ ሊታሰብ የማይችል ነገር ነው። እና አሁን አንድ ጽሑፍ እያነበብኩ ነው ያቋረጣችሁኝ ፌስቡክ ላይ ሲወለድ መጀመሪያ እኮ የጠራው የእሷን ስም ነው። እንዴት ነው እሷን ስም በመጥራት ጉዳይ የምታፍሩት? ምናምን ያለ አንዱ ቸክችኳልና በጣም ነው ያሳቀኝ። እንግዲህ ማማም ሳይል ነው ማርያም ያለው ማለት ነው ኢየሱስ እንደሱ አባባል። ለማንኛውም ግን እኛ ስሟ ቢጠራ ቅር ብሎንም አይደለም። ደጋግመንም የምንጠራበት ብዙ ትምህርታዊ አንዳንድ ጊዜም ዲቤትም አንዳንድ ጊዜም የተለያዩ ሀሳቦች ተነስተው ስሟን የምንጠራበት ነገሮች አሉ። ምንም ላለመጥራት ያንገራገርንበት ጊዜ የለም። ቢጠራ ምንም ችግር የለውም። ጥያቄው ግን ኃይል ያለው የትኛው ስም ላይ ነው? የትኛው ስም ላይ ኃይል አለ? የትኛው ስም ላይ ታሪክ ለዋጭ ጉዳይ አለ? ወይም ታሪክ ለዋጭ ጉልበት ያለው የትኛው ስም ነው? የትኛው ስም ስሞቹ ሊንበረከኩለታል? የትኛው ስም ጻድቅ ሮጦ ከፍ ከፍ ይልበታል ነው እንጂ እንኳን የማርያምን አይደለም የእኛም እናት ስም ተጠርቷል። እንኳን የኛ እናት ስም አይደለም ብዙ ሰው ተጠርቷል። ምንም ችግር የለው። ለምን ተጠራች ብሎ የሚያዝን ካለ ያው እንግዲህ ሌላ ችግር አለበት ማለት ነው። ጥያቄው በእንደዚህ አይነት መድረኮች ላይ በእንደዚህ አይነት ስፍራዎች ላይ ከፍ ባሉ ዝቅ ባሉ ስፍራዎች ላይ መጠራት ያለበት በየትኛውም ስፍራ ማለት ነው መጠራት ያለበት ስፍራውን መቆጣጠር ያለበት የጌታችን የኢየሱስ ክርስቶስ ስም ነው። ምክንያቱም እሱ ስም ሽልማት ነው ብላለች እህታችን። እሱ ስም ነው እንደ ሽልማት የሚቆጠረው። ምክንያቱም ያን ስም የተቀበለ ሰው ያንን ስም ቤቱ ያስገባ ያንን ስም ያነገሰ ሰው ታሪኩ ይለወጣል፣ የራሱ ስም ይለወጣል። የሚገርማችሁ ይህን ስም ስትቀበሉ የእናንተ ስም ይለወጣል። ስማችሁ ራሱ ይታደሳል፣ ታሪካችሁ ይታደሳል፣ ህይወታችሁ ይታደሳል፣ ቤታችሁ ይታደሳል። እና ምንም ይሄ ላስረዳ አልሞክርም። እንዴት የፍጡር ስም ከፈጣሪ ጋር አብሬ ለድርድር ይሄ ነው መቅደም ያለበት ይሄ ነው መከተል ያለበት እየተባለ መወራቱ ራሱ ያሳፍራል። ምን ያህል ዓለማችን ግን አይኗን በቃ ከጌታ ላይ አንስታ በተለይ የተለያዩ ቤተ እምነት ተከታዮች በዚህ ጉዳይ ላይ ሲደራደሩ መስማት በጣም ያሳዝናል፣ በጣምም ያሳፍራል። ስለዚህ በተገኘው መድረክ ሁሉ ታሪክ እንዲለወጥለት የምታስቡ ህዝብ ካለ፣ እንዲታሰብ የምትፈልጉት ሰው ካለ፣ እንዲሻገር እንዲወጣ ከጨለማ ወደ ብርሃን እንዲያመልጥ የምትፈልጉት ግለሰብ ካለ ይሄን ስም ነው የምትነግሩት። አዎ፣ ምክንያቱም የሌሎቹን ስም ሚሊዮን ጊዜ ጠርታችሁ ጠብ ነው እኮ የማይለው። ጠብ ምንም የማያመጣ ስም ታውቃላችሁ። ሌሎች ስሞች በጠቅላላ ዚሮ ኢፌክት ነው ያላቸው። ዚሮ አይገርምም? 1 ሚሊዮን ጊዜ ጠርተኸው ከበደ የሚለውን አየለ የሚለውን ስም ማርያም ገብርኤል የሚለውን ስም ሚሊዮን ጊዜ ጠርተኸው ልክ ኢየሱስ የሚለው ግን ሲጠራ ልዩነት ይመጣል። ጠብ እኮ ነው የማይለው። የሚገርማችሁ ጠብ ይሄ ማርያምን ከመጥራት ነው አይደለም። ስሙ የፍጡሩ ስለሆነ ነው። ስሙ ያደረገው ምንም የተመዘገበ ታሪክ ስለሌለ ነው። ምንም ዜሮ በቃ። ለዛውም ኢትዮጵያ ውስጥ ያሉ የተወሰኑ ቤተ እምነቶች ከሚሉት ውጭ በሌላው ዓለም ላይ ራሱ እንዲህ አይነት ውዝግብም ፈጥሮ አያውቅም። ሰው አይደፍርም እንደዚህ። እኛ በጣም ደፋር ነን። በቃ ልናለካካ የምንፈልግ የሰው ስም ጠርተን የፍጡር ስም ጠርተን መፍትሄ የምንጠብቅ ተላሎች ነን።
በጣም ያሳፍራል። በጣም ያሳፍራል። ይሄ ነው መጠራት ያለበት ይሄኛው አይደለም እያሉ ማስረዳት ራሱ ያሳፍራል ማለት እኔ በእውነት በጣም በዚህ ዘመን ይህን በመመልከቴ መቼም በጣም ልብ ያዝናል። ምን ተኩኑ በምን አግባብ ነው እኮ የምልህ ምንም ተጽዕኖ የማያመጣ ታውቃላችሁ። ምንም ተጽዕኖ የማያመጣ ስም ማለት የሚካኤል የገብርኤል ስም ነው፣ የዳጊ ስም ነው፣ የዳጊ እናት ስም ነው፣ የፓስተር ስም ነው፣ የነብይ ስም ነው። ምንም የማያመጣ የቄስ የካህን ስም ነው፣ የጳጳስ ምንም ተጠርቶ ሚሊዮን ጊዜ እኮ ጠዋት ጀምረ ወደ ማመሻሹ ላይ ብታቆም እየጠራ ዜሮ። አንድም ሐዋርያ አንድም መጽሐፍ ቅዱሳዊ ትምህርት ምንም ተናግሮ አያውቁም። እንዳለ ስም ተሰብስቦ ግን ማስም ስር ይሰግዳል፣ ኢየሱስ የሚለው ስም ይሰግዳል። እነዛ ባለስሞች የሉም፣ ዛሬ የሉም፣ ታሪካቸው የለም፣ ተረስተዋል፣ ሞት አሸንፏቸዋል። ይህን ስም ግን የተጠራበት የዚህ ስም ባለቤት ግን ሞት ያሸነፈ ነው። ስሙ ሞት ያሸንፋል፣ እሱ ሞት አሸንፏል። ዛሬ ስሙ ይሰራል። ያኔ ተብሎ የማይወራ ስም ማለት ኢየሱስ ነው። ታውቃላችኋል። ያኔ ከሌን ትዝ ይልሃል ተብሎ የማይወራ ስም ዛሬም የሚሰራ ስም እና እኔ አግባብም የለውም። ስለዚህ ትክክል ነች እህታችን። እንደ ሽልማት የሚሰጥ ነገር ኢየሱስ ነው። በቃ እረፍት ለሚፈልግ ሰው ይህን ስትሰጡ ላላችሁ፣ በደዌ ለሚሰቃይ ሰው አዎ ከደዌ ያድናል። አዎ ከብዙ መከራ ያድናል። እኛ ያድኖናል ስሙ። እኔ እኮ ምን አስበህ ነው ሌላ ስም አፍ ላይ ይመጣልህ አላውቅም። ምን አስበህ ነው? በቃ በዚህ ስም የማታገኘው የሚቀር ከዛ ደግሞ የቀረውን ደግሞ በእንትና ስም የምታሟላው ጉዳይ የለም። ገብቷል? 60%ን በዚህ ስም ቀሪውን ደግሞ የከሌን ጠርተህ የሚባል ነገር የለም። አብ ያደርጋል። ይሄ ስም ሲጠራ አብ ያደርጋል። ሁሉ ነው። እንዲያውም አንዳንዱን አለ በስም የምትለምኑትን ሁሉ ነው ያደርጋል። በማርያም የምትለምኑትን ሁሉ አላለም። በጣም ይገርማል። ተፈጥሮ ራሱ ሪስፖንድ እንደሚያደርግ ታውቃለች። ይደነግጣል። አጋንንት ሪስፖንድ የሚያደርገው ይህን ስም ብቻ ነው። ያላገጠና በሌላው ኢየሱስ ስትለው ግን ነገር የሚበላሸው ሁሉም ሪስፖንድ ማድረግ የሚጀምረው ለዚህ ስም ነው። እና ምን ታስቦ ነው? እኔ ይሄ ነገር ታይ እንጂ ይሄ ነው እንትን ኧረ ሞክረው። ምንም በህይወት ላይ የሚመጣ ለውጥ የለም ወንድሜ። የፍጡር ስም መጠርተህ ምንም የሚመጣ ነገር የለም። ነውር አይደለም የማርያም ስም መጥራት። ጥራ፣ ስታስተምር ትጠራለህ። አንዳንዱ ማርያምን ብሎ ልጁን ይሰየማለህ፣ መብት ነው፣ ምንም ችግር የለው። ስሙ የፍጡር ስም ስለሆነ ማለት ነው። ግን በዛ ውስጥ ግን እንዲህ አይነት የተመዘገቡ ሐዋርያቶች የመሰከሩለት ትምህርቶች የሚናገሩለት ቅድም እንዳልኩት ስሞች የሚሰግዱለት ስም ግን ኢየሱስ ብቻ ነው። እና እቺ ልጅ በጣም ዋይዝ ነች። ብዙዎች አይቻሉ እዛው መድረክ ላይ እነከሌ ፍጡር ሲጠሩ እነከሌ ደግሞ መድኃኒዓለም ጠርተው የወረዱበት መድረክ ነው። ኢንፋክት እኔ ብዙም መድረኩ ሪኮግናይዝ አላደርገውም። እመን ትድናለህ እንጂ ሰግጥ ፈምሳለህ የሚል እንዲህ አይነት በጣም ሰውኛና ምንም ዚሮ ኢፌክት ያለው እንዲህ አይነት እንትን ውስጥ አልገባም። እኔ ህይወት ላይ በግለሰቦች ላይ መልካም ተጽዕኖ የሚያሳድሩ ሰዎችን አፕሪሼት አደርጋለሁ። ከዛ ውጪ እኔ መድረኩንም ሪኮግናይዝ አላደርገውም። አስተያየትን መስጠት አልፈልግም። ግን ምንም ይሁን ምን አውድማው ምንም የተዘራበት አውድማ ሊሆን ይችላል። እዛ ላይ ግን ኢየሱስ ብላችሁ ያንን አስተዋውቃችሁ መውረድ እንዴት ያኮራል መሰላችሁ። እንጋጠም ቢባልም አንድ ያሸንፋል ነው። የፍጡር ስም የያዘ ወይስ ፈጣሪውን የያዘ ማን ያሸንፋል? እንደው ዝም ብሎ አውርድ ነው ታች አውርድ ነው ማለት ነው። እስኪ ዋጣልን ብንባባል ማን ነው የሚያሸንፈው? እንደማይሆን እኮ ነገር ነው። ራሱ ያሳፍራል። እና በደንብ አድርገህ ደግሞ ታፍራለህ። የፍጡር ስም ጠርተህ በደንብ አድርጌ እነግርሃለሁ፣ አስረግጬ እነግርሃለሁ። ደጋግመህ ነው የምታፍረው። አንዴ አይደለም የምታፍረው፣ ደጋግመህ ኢየሱስ የሚለውን ስጠራ ደግሞ ታርፋለህ። አንዴ እስኪ ጻፉልኝ። የፍጡር ስም ስትጠራ ታፍራለህ፣ የኢየሱስ ስም ስትጠራ ታርፋለህ። ደህና አደሩ። ወዳችኋለሁ። የስ ደጌ ጸጋ ይብዛልህ። እሺ ለሁላችሁም እድል መስጠት አለብን። ማነው ወዲ ሀራስ ከዛ ቀጥሎ ቃል የተቤዠኝ። ኦኬ ሰላም ሁላችሁም እንዴት ናችሁ?
ዳጊ እኔ ቤኒ ሁላችሁ ሰላም ብያለሁ። አንድ ነገር መናገር የምፈልገው እኔ አሁን ኤርሚ ይዞ ስለመጣ በጣም ደስ የሚል ነገር ነው ይህንን ያቀረበው። እግዚአብሔር ይባርክ ኤርሚ። እያየኋት ነበር ልጅቷ ስትናገር በጣም ገርሞኝ በሆነ እንደዚህ አለፍ አለፍ ስል ነው ያየኋትና ለሁላችሁም የሚሆን ሽልማት ይዤ መጥቻለሁ ብላ ስትናገር እኔ የሆነ ነገር ገባኝ ውስጤ ማለት ነው። እቺ ልጅ በቃ ክርስቲያን መሆን አለባት ብዬ ተከታተልኳትና ጥሩ የሆነ መልእክትን ያስተላለፈችው ጌታ ኢየሱስ ክርስቶስ ነው በዛ ያሰበከችው። አሁን ኤርሚ እንዳለው እነዚህ ሰዎች አንዳንድ ሰዎች እያወጡ እሷንን ሲረግሟት ሲያፈርጧት ምን ሲሉ ምናምን እናያለን። ግን ሌሎችና አሁን ማን ነው ይሄ ልጅ የተሸለመው ልጅ አዶናይ ከሱ በፊት ነው እቺ ልጅ የተናገረችው ስለ ክርስቶስ የሰበከችው። እኔን የገባኝ እንግዲህ ስለ ክርስቶስ ይህችን ልጅ ስለሰበከች ነው ማርያም ማርያም ያለው። ከዚህ በፊት ማርያም ብሎ ሲጠራን ሰምቼው አላውቅም። ይሄ ልጅ ካናዳም ነበረ ሲናገር ብዙ ሲያወራ ሰምቼዋለሁ፣ ሰማው ነበር። ስለ ማርያም ተናግሮ አያውቅም። አንድም ቦታ የለም ወደኋላ ሄዳችሁ ብታዩ ስለ ማርያም የሚናገረው። እሷን ስለተናገረች ግን ማርያም ማርያም ብዬ አላፈርኩም፣ እኔ ነኝ ያሸነፍኩት፣ የማርያም ስም ስለጠራው ብቻ ነው ያሸነፍኩት ብሎ ነው የተናገረውና በነጋቷ ላይ እዛ ተሸልሞ ያው ሽልማቱን ካለ በኋላ ደግሞ ሳየው ልጁን ስከታተለው አክሱም ሄዷል። አክሱም ሄዶ ከነጫማው እዛ ቤተክርስቲያን ገብቶ በቃ አሁን ስላሸነፍኩኝ ማርያምን አሁን ልሳለም መጥቻለሁ የት አባቱ ምናምን ብሎ ነበር እየተሳደበ እዛ ላይ ቤተክርስቲያን ውስጥ ገብቶ ማለት ነው። እና ይህ አሁን ብልግና ነው አሁን ሲናገሩ የነበሩት፣ ቅድስና እንኳን የለውም። እና እኔ ብዙ ኮመንት እዛ ላይ እየጻፍኩ ነበረ። በተለይ በልጅቷና በሱንም ሲናገሩ የነበረ ማርያም ማርያም ብላችሁ ጻፉ። ኢየሱስ ብላ ስለተናገረች ይች ልጅ እንግዲህ የፍጡር ስም መጥራት ማርያም የሚጠላ ክርስቲያን የለም። ማርያም ቅድስት ጨዋ ናት፣ የተለየች ናት። ደግሞ ያው እንግዲህ ጻድቅ ናት። ክርስቶስን ኢየሱስ የዓለም መድኃኒት የሆነውን ከሰማያ ሰማያት የወረደውን የወለደች ናት። ይህ የሚጠላ ጴንጤ የለም። በእርግጠኝነት ንገራችሁ። እኔ ኦርቶዶክስ ውስጥም ነበርኩኝ፣ ፕሮቴስታንትም ውስጥ አሁን በክርስትና ውስጥ አሁን ያለሁበትም በዛ ነው ያለሁት። ግን ይህን የሚጠላ አሁን አንዳንድ ሰዎች ብዙ ሰዎች የሚናገሩት ጴንጤዎች ማርያምን ትጠላላችሁ ይላሉ። ጴንጤ ማርያምን የሚጠላ ጴንጤ የለም። ግን በኦርቶዶክስ ያለችው ማርያም ግን የኢየሱስ ክርስቶስ እናት ማርያም አይደለችም። ዘ ኩዊን ኦፍ ዘ ሄቨን ወይ ጠፈራ ንግስት ናት። ያችን ናት እንደዚህ የምታሳብዳቸው ማለት ነው። ስለዚህ ራሷን የምትመለክ እንድትመለክ የምትፈልግ በእጣን በተለያየ ነገር በሽቶ በምናምን እየተቀባች በኦርቶዶክስ የምትከበረው ማርያም የክርስቶስ ኢየሱስ እናት አይደለችም። ዳስ ዋይ የሚያሳብዳቸው ያለ አሁን ማርያም ማርያም እያሉ እዛ ላይ ሲያብዱ የነበሩት ክርስቶስ ስለተጠራ ወይ የኢየሱስ ክርስቶስ ስም እችል ወጣ ስለተናገረች አበዱ። እና በዛ ኮመንት ላይ እኔ ስጽፈው የነበረው አንዳንድ መልእክት ያሳለፍኩት ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ካያችሁት ጌታችን ኢየሱስ ክርስቶስ በምሳሌ አድርጎ ሲናገራቸው የነበረ ያልገባቸው እየነገራቸው ግን አይገባቸውም ነበር። ያንን ከምዕራፍ 10 ቁጥር 1 እስከ 15 ያለውን ነበር ኮመንት ስጽፍላቸው የነበረው። ምክንያቱም ሌባ የሆነ ወንበዴውን የሚመጣውን እንግዲህ ሊሰርቅ ሊያጠፋ እንደሚመጣ እዛ ላይ ግልጽ አድርጎ ይናገር ነበር። ክርስቶስ ትክክለኛ እረኛ በሚመጣ ግን ለበላተኛ ሰጥተው እንደሚሸሹ ለተኩላ አስረክበው እንደሚሄዱ መጽሐፍ ቅዱስ ይናገራል። ይህ ክርስቶስ የተናገረው ነገር ነው። ዮሐንስ ወንጌላዊ የጻፈው ነው። ይህንን ፖስት ሳርግላቸው የነበረው እና የማርያም ስም ሲጠራ ሊደሰቱ፣ የክርስቶስ ስም ሲጠራ ግን የሚያስከፋቸው ነገር እንግዲህ ክርስቶስ በሚመጣበት ጊዜ ለበላተኛ እንግዲህ አሳልፈው እንደሚሰጧቸው እነዚህ ፍጡሮች ግልጽ የሆነ ነገር መጽሐፍ ቅዱስ ነው የሚናገረውና እና አዶናይ ወደው አይደለም ይህንን ሲጠሩ የነበሩ ማለት ነው። ልጅቷን ስለሰበከች ስለተናገረች ነው አብደው ይህንን ሲናገር የነበሩና ማርያም የምትሰማም አይደለችም፣ የምትመልስም አይደለችም። የማንንም ፍጡር ጸሎት ሰምታ የምትመልስ አይደለችም። ፍጡር ናት ራሱ። መጽሐፍ ቅዱስ እንደሚናገረው የሁሉም ፍጥረት ጸሎት የሚሰማ ክርስቶስ ኢየሱስ እንደሆነ ነው እኔ ማቀው። ከድሮም ጀምሮ መጽሐፍ ቅዱስ የሚያነብ ሰው፣ የመጽሐፍ ቅዱስ ዕውቀት ያለው ሰው የሁሉም ፍጡር ወይም ደግሞ የሁሉም ፍጡሮች በምድር ላይ ያለውን ፍጡር እንግዲህ የሚታየውን የማይታየውን የሚሰማውን ድንጋዩንም ይናገራል። ክርስቶስ ይሰማዋል።
እንግዲህ የዚህም ሁሉ ጸሎት የሚሰማና የሚመልስ ክርስቶስ ኢየሱስ ከሰማየ ሰማያት የወረደው ከቅድስት ድንግል ማርያም የተወለደውን የሁላችንን ጸሎት ሰምቶ ይመልሳል ማለት ነው። ፍጡራን የሆኑ ግን እነ ማርያም እነ ምናምን የሚባሉ ነገር ግን ያው እንግዲህ ጽድቅ ከሰሩ ወደ መንግስተ ሰማያት ይገባሉ። ጽድቅ ያልሰሩ ደግሞ ባልሰሩበት እንግዲህ ጽድቅን ሊያገኙ ይችላሉ እና ፍጡራን ናቸው። ፍጡር ደግሞ ማዳን አይችልም፣ መስማት አይችልም ማለት ነው። የሰራውን ጽድቅ ካለ በጽድቁ በሰራው ወደ እግዚአብሔር መንግስት ይገባል ማለት ነው። ሁላችን እንግዲህ በሰራነው ነው ባደረግነው ነገር እንግዲህ እግዚአብሔር ያመነ ሰው ምንድነው ክርስቶስ ኢየሱስ ያመነ ሰው እንግዲህ ወደ መንግስተ ሰማያት እንደሚገባ ነው መጽሐፍ ቅዱስ የሚናገረው። እነሱ ራሳቸው እኮ ይሉታል እኮ ዘአምነ ወዘኢተጠምቀ ይድን ይላሉ እኮ አይደለ እንዴ? ኤርሚም ታውቃለህ፣ በግዕዝ የሚናገሩት ማለት ነው። ያመነ የተጠመቀ ይድናል ብለው ራሳቸውንም ይናገራሉ። ስለዚህ አንድ ሰው ካመነ ከተጠመቀ እንግዲህ በክርስቶስ ኢየሱስ አምኖ የተጠመቀ ሰው እንደሚድን መጽሐፍ ቅዱስንም ይናገራል እንጂ በማርያም ተጠመቅ ወይ ደግሞ በተክልየ በተለያየ ምናምን በእናምን አረጋው የሚባሉትን ተጠመቅና ትድናለህ የሚል መጽሐፍ ቅዱስንም የለም፣ የእግዚአብሔር ቃልም አይናገርም። ይህንን ያውቁታል እንግዲህ ኦርቶዶክሶቹንም በተለይ በኦርቶዶክስ ምሁራን የሚባሉ ሰዎች ይህንን ነገር ያመነ የተጠመቀ እንደሚድን ያውቃሉ። ግን ለራሳቸው ጥቅም ሲሉ 5 ሚሊዮን ያለበትን ህዝብ እንዴት እንደዚህ አይነት ነገር ትናገራለች ብለው ሲናገሩ አየሁት እና ክርስቶስ አዳኝ የሆነውን ተቀበሉ ያን ያድናቸዋል ብላ ስትናገር ህይወታችሁን ታሪካችሁን ይቀይራል ብላ ስለተናገረ ይህንን አናደዳቸው። ፍጡር የጦሩ ሰዎች ግን እንግዲህ ፎቶግራፍን አስይዘው እንግዲህ ሰው ሰራሽ የሆነ ሰው የሰራውን ፎቶ የማይሰማ ድዳ የሆነውን አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸትቱም፣ እግር አላቸው አይሄዱም የተባላላቸውን ፎቶግራፍን ተሸክመው እንደሚጸድቁ ያመኑትን ሰዎች ክርስቶስ የሚሰማ የሚመልስ ሰዎችን ሁሉ ፍጥረታትን የፈጠረ ዓለማትን የፈጠረ እንግዲህ ስለዚህ ስም ስለተናገረች ሲሰድቧት በጣም ነው የገረመኝና ስለ ስሜ ብትሰደቡ ብትነቀፉ ብሎ ይናገራል መጽሐፍ ቅዱስ። እንግዲህ በክርስቶስ ስም ነው የተነቀፈችው ልጅ። ስለዚህ ኤርሚም አግኝተህ እቺ ልጅ ብትደውልላት ጥሩ ነው። እንዳልከው ሊከሷትም ሁሉ ይችላሉና በዳኛው ፊት እንግዲህ ክርስቶስን ነው የሰበኩት። ኦርቶዶክስ አላነሳችም፣ ፕሮቴስታንት ይሁን ሙስሊሞችን ካቶሊክ አላነሳችም። እቺ ልጅ ለሁላችሁ ሽልማት ክርስቶስ ኢየሱስን ብትቀበሉ ብታምኑት ትድናላችሁ ብላ